ነው የማትበላው? እኔ ከአቡ ጋር አልበላም። ለምን? ይኸው እስኪ እንዴት እንደሚጎርስ። እኔም በቃ እንዴ ምን ሊበላ ነው? ቆይ ለምንድን ነው ቀስ ብለህ የማትበላው? እኛ ቤተሰቦችህ ነን። ትንሽ እንኳን እናሳዝነን። ስፖርት እኮ ስለምሰራ ነው። እና በመግቡ ነው እንደምትሰራው? ይኸው እስኪ ያስከውን በላ። እንዴት አመሻችሁ? በዚህ ሰዓት ምን ነው? በሰላም ነው? በሰላም ነው። አጋጣሚ ሆኖ እንጀራ አልጋገርኩም ነበር። ደረቅ እንጀራ ካላችሁ እንድታበድሩኝ ብዬ ነው የመጣሁት። ኧረ እኛ ለራሳችንም የለንም። እመልሳለሁ እኮ ተጠቅመሽ ስጋግር ነው እንጂ። እሺ ስንት እንጀራ ላድርግልሽ? አንድ እንጀራ ይበቃኛል። ካላስቸገርኩሽ ደግሞ እንድወጥ ነገርም አድርጊበት። የምን ወጥ? ስጋ ቢሆን ይመረጣል። ወጥም አልሰራሽ? ነይ በቃ ድንች አለ እሱን ላድርግልሽ። እንዴ እና ስጋ ከሌለንስ? ኧረ እኔ በራሴ ነው ያለቀስኩት። ምን ነው አሰለፍ? የተፈጠረ ነገር አለ እንዴ? እንግዲህ ከሁላችሁም ጋር ረጅም ጊዜ አብረን ኖረናል። እኔን የምታውቁኝ በደግነቴ፣ በየዋህነቴ፣ በቁንጅናዬ ነው። አሁን ግን ራሴን ላጠፋ ስለሆነ ገመድ ካላችሁ እንድትሰጡ ብዬ ነው የመጣሁት። የስ እንጀራችን ተረፋ። ታዲያ ገመዱን የፈለጉት ለመጨረሻ ጊዜ ለመዝለል ነው? ተናገሪ እንጂ ምን ተፈጥሮ ነው? እኔ ቸግሮኛል። እስከ ዛሬ ድረስ ክብሬን ብዬ እየተራብኩ እየተጠማሁ ነው የኖርኩት። አሁን ግን በቃ ይሄው ቤት ውስጥ ምንም የሚላስ የሚቀመስ ነገር የለም። እና አይስክሪም አንቺ ወሮ እንደው ምን አለበት ባለቤቴ በህይወት ኖሮ ቢሆን አልራብም ነበር። ምን ተባዩ ነበር? እና ራስ ማጥፋቱን ምን አመጣው? ደግሞስ እኛ እያለን ለምን ትራቢያለሽ? የምትፈልጊውን ነገር እኮ ከኛ መውሰድ ትችያለሽ። አዎ የሚያስፈልግሽን ነገር ብቻ ንገሪኝ። አይ እኔ ያለፈውበትን ነገር ያልሰራውትን ነገር እኔ መቀበል መብላትም አልፈልግም። ግን ምን አሰብኩ መሰላችሁ? እዚህ ቤት በቤት ሰራተኛነት ቀጥራችሁኝ የቤት ስራ እየሰራው ስንታየውን እየጠበቅኩ እንደው በዛው የምበላውም ነገር ብትሰጡኝ እንደው ለሞራሌም ለጭንቅላቴም ጥሩ ነው። ረሃብና ሞራል ግን አንድ ላይ ይሄዳል? አይጋጭም? እንግዲህ አንቺን የሚያስደስትሽ ከሆነ እኛ ችግር የለብንም። እሰይ ብርዬ፣ እውነት ነው የምነግርህ። አላሳፍራችሁም። ከጭንቀትና ከረሃብ ነው የገላገላችሁኝ። ችግር የለውም። ብቻ አሁን ይኸውልህ መጨናነቁን ትተሽ ነይ ከኛ ጋር ቢ። እሺ ብርዬ፣ አመሰግናለሁ። እንዴ አይቻልም። ለምን? ሰራተኛ እኮ ብቻውን ነው የምትበላው። አሰለፍ ምን እያደረግሽ ነው? አልተቀመጥኩም እኮ እያጸዳው ነው። በቦምብ ነው እንደምታጸጁ? ሶፋው ተገለባብጧል እኮ። ሶፋውን ስራ ጸዳለሁ ብዬ አንስቼው ከዛ መመለስ ከብዶኝ ነው። እባክሽ እንዳታባድሪኝ እባክሽ። ኧረ እኔ ዝም ብዬ ነው የተናገርኩት። ለማንኛውም ተይው በቃ ችግር የለውም። እኔ አስተካክለዋለሁ። ይሄማ የኔ ስህተት ነው። ችግር የለውም። እኔ ራሴ አስተካክለዋለሁ። ችግር የለውም። አንቺ አረፍ በይና እኔ አስተካክለዋለሁ ካልሽሽ። እኔ የምልሽ ግን አሰለፍ ከዚህ ውጪ ሌላ ስራ ለመስራት ብትሞክሪ አይሻልም? እሱማ ምን ያልሞከርኩት አለ። ልብስ ማጠብ ሞከርኩ፣ ሞዴሊንግ ሞከርኩ። አንፈልግሽም አሉ። እንዴ ለምን? እኔ እንጃ ቁመቴ መሰለኝ። ኧረ እኔ ልብስ ማጠቡን ነው ያልኩሽ። ያው ቶሎ አታደርሽም ብለው ነው አንፈልግሽም ያሉኝ። እንደምን አለበት ባለቤቴ በህይወት ቢኖር ኖሮ። ብቸኛ መሆኔ ነው እንደዚህ ጎዳኝ። በቃ ተረጋጊ፣ ተይው። ቤት ውስጥ ያለውንም ስራ እንተጋገዛለን። ግን ወጥ ሰርተሻል እንዴ? አይ እኔ በልቻለሁ። ኧረ እኔ ለኛ ነው ያልኩሽ። ውይ አስራብኳችሁ አይደል? ውይ የኔ ነገር ስታርገዋለሁ እኮ ወይኔ። ባለቤቴ በህይወት ቢኖር ኖሮ እኮ እንደዚህ አልሆንም ነበር። እንዴ ኧረ በቃ ችግር የለውም እኔ እሰራዋለሁ። ከየት እየመጣ ነው? ከየትም። ምንድነው ኪስ ውስጥ የከተትከው? አይ ስልኬን ነው። ኧረ አይመስለኝም። እስቲ ቆይ። በዶሮ እግር መደወል ጀመርክ? በቃ አሻጥንት ነው። ምን አገባህ? እኔ የምልህ ግን አቡ ስፖርት የምትሰራው ለጡንቻ ነው ለረሃብ? ይኸውልህ ወንድ ልጅ ወንድ የሚባለው ሲበላ ነው። እሺ ስለዚህ ብትበይ ጥሩ ነው። አቡ ይሄን አጥንት ከየት እንዳመጣሁ ንገረኝና በሰላም ልተኛው። ከውሾቹ ወስጄ ነው። አንተ እኮ አታረገውም አይባልም። ትግጣለህ? ሂድ አንተ። ውሾቹስ? እሺ ያንተ አፍ የነካውን ልብላ? አይ እኔ እንኳን በልቻለሁ፣ አንተ ብላ። እኔ እዛ ሄጄ ጨለማ ውስጥ ጓዳ ልቀመጥ። እንዴ ለምን እዚሁ አትቀመጭም? አስቸገርኩ አይደል ብርዬ? መቼም አስቸገርኩ። እኔ የምልህ ብርዬ፣ እንደው ራሳቸውን ችለው ልጆች ወግ ማድረግ አይተው
ከቤት ሲወጡ ማየት እንደው አልናፈቀህም? ይናፍቀኛል፣ ግን እሱን የማየው በህልሜ ብቻ ነው። እንደው ብርዬ እንደው ስንቱን ቻልኩ የኔ ጌታ። እንደው ውይ እንዴት እንደምታሳዝነኝ። አንዱ ሌባ፣ አንዷ የወለደች፣ አንዷ ፈት፣ አንዱ ደግሞ ያጩባው። እንደው ስንቱን ቻልከው፣ እንደው ስንቱን ቻልከው። ውይ ውይ ውይ። ያው ምን ታደርጊዋለሽ? ልጆች አይደሉ? ምን አደርጋቸዋለሁ? ቆይ ለምን ለማደጎ አንሰጣቸውም? ለምን አትሰጣቸውም ለማለት ፈልጌ ነው። እነዚህን የሚያካክሉ ሰዎች ማን ነው በማደጎ የሚወስደው? ብርዬ እንደው ጭንቅ ቢለኝ እኮ ነው። በእነሱ ምክንያት እየተበሳጨህ እኮ የድሮ መልክ እኮ ጠፋ። ምን መልኬ ብቻ? ጸጉሬንስ የጨረሱት እነሱ አይደሉም? ምን እየላችሁ እያበሳጩኝ ነው እንጂ። እሱን እኮ ነው የምልህ። ግን ደግሞ ምንም ቢሆን ልጆቼ ናቸው። ግን እዚህ ሆነው ያልተቀየሩ ወጥተው ይቀየራሉ ብዬ አላስብም። ጸባይ እኮ ነው ያልኩት፣ ጾታ አይቀይሩ። በእነሱ እምነት ይኑርህ ለማለት እኮ ፈልጌ ነው። እስኪ አስብበታለሁ። አሁን እንዳይመሽብሽ በጊዜ ብትሄጂ ይሻላል። ግን ጠዋት ተነስቼ እንድሰራ እዚሁ ማደር አይሻልም? በዛ ላይ ደግሞ ባዶ ቤት ስቀመጥ የሞተው ባለቤቴ በቃ ይመጣና ፊቴ ድቅን ይላል። በቃ ጭንቅ ነው የሚለኝ። በቃ አረ በቃ ችግር የለውም፣ እዚሁ ማደር ትችያለሽ። ግን የት ትተኛለሽ? ሁሉም ቦታ ተይዟል። እንደምን ይሻል ይሆን? አንተ ጋር ልተኛ? አረ አልጋው ትንሽ ነው፣ ምንም ቦታ የለም። በጎን በኩልም የለውም አልኩሽ እኮ። በጥግ በኩልስ? የለውም። እሺ ከላይ አሰለፍ። ደህና ደሪ። ልጅ እስኪ ጥላት አለሁ ይላል። ምን? ማን ያለው? አባትሽ ነው እንዴ? ለምንድን ነው የሚጥለኝ? አንቺን አይደለም እባክሽ፣ ህፃኗን ነው እንጂ። ስንታየው ታዲያ እንዴ ትናንትና ማታ እያወራን ድንገት አምልጦት ነው መሰለኝ። ከየትም አርግዛ መጥታ የማንንም ልጅ አላሳድግም፣ ከቤቴ ሁለቱንም አስወጣቸዋለሁ እያለ ነበር። እኔ ደግሞ ታው ብርሃኑ ምንም ቢሆን ሁለቱም ልጆች ናቸው ብዬ እንደው ተንበርክኬ አልቅሼ ለመንኩት ብታይ። አይ ተይ ያሰለፍ እኔ ሊል ይችላል፣ ስንታየውን ግን በጭራሽ አይላትም። መቼስ አባትሽ እንዲህ አለ ብዬ የውሸት ወሬ ፈጥሬ አባትና ልጅ ማጣላበት ምክንያት የለኝም። ቆይ ለሱ ችግር የለውም፣ ከስራ ሲመጣ እናግረዋለን። ታይ እንጂ ውሮ፣ እኔ እንደነገርኩሽ ካወቀማ የስራ ገመዴ ነው የሚበጠሰው። እኔ አሁን የነገርኩሽ እኮ እሱ ሳይቀድምሽ አንቺ እንድትቀድሚው ነው። ጭራሽ ልጅን ለመጣልሽ ቀዳዳ። እኔ እንደሱ አላልኩም። ቀድመሽ ክብርሽን ጠብቀሽ የራስሽን ቤት ተከራይተሽ እንድትወጪ ብዬ ነው። ብር ከየት አምጥቼ ነው የምከራየው? ለብሩ አታስቢ፣ ስራ ፈልጊ። ብሬ ስንታየው። ቆይ ለማንኛውም በቃ ልብሴን ላዘጋጅ። ቆይ ሻንጣ ላምጣ። ጭራሽ አግብታ እንደመውጣት ፈታ ትቀመጣለች ወይ ብሎ በሰፈሩ አሳፈረችኝ አላለ መሰለሽ? እኔማ ስሰማ እንደው ቦግ ነው ያለብኝ። እንደምንም ግን ንዴቴን ተቆጣጠርኩት። ከአሁን በኋላ ግን በቃኝ፣ አሽቀንጥሬ ነው ማስወጣት አላለ መሰለሽ? እኔ ደግሞ እንዴ ማስወጣቱ ሲሆን ማሽቀንጠሩ ምን አመጣው ብዬ እኔ ደግሞ እንደው እንዴት አድርጌ ብታይ እንደለመንኩት። ኧረ ተው እባክህ ተው ብርሃኑ ተው ይቆጫል እያልኩት። ወይ ኧረ እሱ አይሰማም። አባ ነው እንደዚህ የተናገረው። መቼስ አባትሽ እንዲህ አለ ብዬ አባትና ልጅ የውሸት ወሬ ፈጥሬ የማጣላበትን ምንም ምክንያት አይኖረኝም። ቆይ ይምጣ እዚች ቤት አናግረዋለሁ። ተይ እንጂ ረዱ፣ እኔ እንደነገርኩሽ ካወቀማ የእንጀራ ገመድ የተበጠሰ ማለት ነው። እኔ እኮ የነገርኩሽ ቀድመሽ አንቺ በማዕረግ እንደው ቤትሽን ተከራይተሽ እንድትወጪ እንድትቀድሚው ብዬ ነው። እና ሻንጣ ላምጣ? ያስኳንት ሌብ እንዴ! ጭራሽ ቤት ሰብረ ገብተህ ምግብ ሰርተህ መብላት ጀመርክ? አረ ሰርቼ አይደለም አሙቄ ነው። ቲቪ ግን እዚህ ተቀምጦ እንዴት አስቻለ? ከመቼ ወዲህ ነው ደግሞ እኔ ቲቪ ስበላየው? አይ የሚሰረቅ ዕቃ እያለ እንዴት አስቻለ ለማለት ነው። በዚህ አያያዝ ግን ቲቪውም አይቀርለትም። ከምታፈጥ ዝም ብለህ ብላ። ቀላል እንደ እጅን ታጠብ እንጂ። ኧረ እባክህ እስክታጠብማ እንኳን ምግቡ ቤቱም አይተርፍም። ቀልደኛ። እኔ የምለው ቆይ ግን አሰለፍ ቤቴ የሚላስ የሚቀመስ የለም ቸግሮኛል አላለችም እንዴ? እና የሚላስ የለም አለች እንጂ ምግብ የለም አለች። ኧረ ይህንማ በልቼ ስወጣ ነግራቸዋለሁ። አንድ ነገር ትንፍሽ በልና እገላለሁ። ይህን የመሰለ ዶሮ ወጥ ልታስመልጠን? ይህን አጥንት ዛሬም ይዘዋል። ምን አገባ? እንዴት ዋላችሁ? እንዴት ዋላችሁ እያልኩ እኮ ነው። ኧረ እንዳትቀጩ። ቆይ ምን ሆናችኋል? አባ ይሄን ያህል ከብጃለሁ ማለት ነው? ማለት ከተቀመጥሽብኝ ምን ያህል ብከብድስ ልጅ አይደለሁ?
አባቴ ነህ አትፈርድብኝም ብዬ ነበር ካንተ ጋር እዚህ ተቀመጥኩት። ብሬ ስንታየውን ልጅ ባትሆን እንኳን የልጅ ልጅ አትሆንም። ለኔ ያለ ቦታ ይሄ ብቻ ነው። መልስልኝ አባ። አዎ ቦታዋን መልስላት፣ ከዛ ደግሞ የኔንም መልስልኝ። እኔ እኮ አንተን ብቻህን እዚህ ቤት ጥዬህ እንዳልሄድ ብዬ ነው እንጂ የራሴን ቤት ፈልጌ ተከራይቼ መውጣት አቅቶኝ እንዳይመስልህ። አዎ እኔም ከቤት መውጣት ከብዶኝ አይደለም። እሺ የረዱ ቤት ሄጄ እኖራለሁ። እሺ አሁን እኛ ካንተ የምንፈልገው መልስ ብቻ ነው። ምን ጠይቃችሁ ነው የምመልሰው? እስካሁን ድረስ ያወራነውን አልሰማህንም? እናንተ ራሳችሁ ያወራችሁትን ሰምታችሁታል። ቆይ ምንድነው ነገሩ? ስለምንድነው የምታወሩት? እንግዲህ ከዚህ በላይ ግልጽ ልናደርግልህ አንችልም። ገባኝ። አየኔ ነገር ፕራንክ መደረጉ ነው ማለት ነው አይደለም? ለማንኛውም ከዛሬ ጀምሮ ቤት መፈለግ እጀምራለሁ፣ እወጣልሃለሁ። እኔም እንደዛው ረዱ ቤት ተከራይታ እንዳገኘች እወጣልሃለሁ። እሺ ውሮም ቤቱን ለቀን እንወጣለን ብለው ዛቱ። ወይ ብርዬ ራሳቸውን ችለው በመውጣታቸው እኮ ደስ ስላለኝ። አይ በእንደዚህ አይነት ሁኔታ አይደለማ። ለነገሩ የራሳቸው ጉዳይ። እስከመቼ ስለነሱ ተጨንቄ ልኖር ነው? አሁን ያማውቀው ቆራጡ ብርሃኑ መጣ። እስኪ እዚች ወረቀት ላይ ፈርም። ምንድነው እሱ? ይሄ ባለፈው አንተ ኮሚቴዎች ስብሰባ ተጠርተህ አልሄድክም አይደለ? ያልመጡትን ሰዎች አስፈርሚ ተብዬ ተልኬ ነው። ስለማይነበብልኝ መነጽር ላምጣ። ችግር የለውም፣ ለሁለታችንም እኔ በደንብ አንብቤዋለሁ። ብቻ አንተ ፈርም ካልሽ እሺ። ይሄው እዚችም አቶ ብርሃኑ ጀማለች። ቆይ አንዴ ከስራ መሰለኝ አናግሬ ልምጣ። ወይ ዛሬማ ብቻዬን ነው ጭጭ ማረገው። አሁን ደግሞ ለምንድን ነው የመጣው እሱ? ቆንጆ ደላላ አለ አላልኳችሁም? እሱ እኮ ነው። እኛ መልኩ ምን ይሰራልናል? የምንፈልገው እኮ ደላላ ነው እኮ። የምትፈልጉትን ነገር ንገሩትና እሱም ያለውን ቤት ይነግራቸዋል። አዎ እጄ ላይ ብዙ አይነት ቤት አለ። ለምሳሌ አፓርታማ አለ፣ ቪላ ቤት አለ፣ ይሄ ቤት አለ። ጭራሽ የራሳችንን ቤት ታከራየን። ከወደዳችሁ ትሸጥላችኋል። እነሱ ከዚህ ቤት መውጣት ነው የሚፈልጉት። ሌላ ቤት ፈልግላቸው። እና ምን አይነት ቤት ነው የምትፈልጉት? ባለ አንድ መኝታ ቤት ፈልግልን። ከዚህ ቤት ቶሎ መውጣት ነው የምንፈልገው። የሰራተኛ ክፍልስ? ደግሞ የሰራተኛ ክፍል ምን ይሰራል? እና አንቺ የት ልትተኝ ነው? ከዚህ ቤት ሞጥቼ ሰራተኛሽ እንደሆን ትፈልጊያለሽ? ጥያቄ ከሆነ አዎ እፈልጋለሁ። ምን ሆነህ ነው? አይ የሆነ ምግብ በልቼ ሆዴና ሞኝ ትንሽ አረፍ ልል ነው የመጣሁት። ወይ በቃ ሽንት ቤት አርፋለሁ። ወይ እሺ ባለ 3 መኝታስ ትፈልጋላችሁ? እንደኛ ባለ 3 ምን ያደርግልናል? ሁለት እኮ ነን። ያሰብኩትማ አንዱን ክፍል እኔ እንድኖርበት ነው። ምን? እንደውም ይሄ ጥሩ አጋጣሚ ነው። እኔም ተከራይቼ ስለምኖር ብቻዬን የቤት ኪራይ መክፈል ከብዶኛል። ስለዚህ ለ3 አብረን ከኖርን መክፈል አይከብደኝም፣ ምክንያቱም ሁለታችሁ ትከፍሉታላችሁ። አይ እኛ ከወንድ ጋር የሚኖር ሀሳብ የለንም። ይኸውላችሁ አብረን ከኖርን በብዙ ነገር እጠቅማችኋለሁ። ቤት አጸዳለሁ፣ እቃ አጥባለሁ፣ ማንኛውንም ቀዶ ጥገናም አድርግላችኋለሁ። የምን ቀዶ ጥገና? ማንኛውንም። አንፈልግም፣ ይቅርብ። ለሁለታችን ብቻ የሚሆን ቤት ካለ አሳየን፣ ካልሆነ ግን ሌላ ደላላ ጋር እንሄዳለን። ሂዷ። በኋላ ግን ተንበርክካችሁ ትለምኑኛላችሁ። እሺ እንዴ ኧረ በእናታችሁ አትሂዱ። በመርዝ ልትገለኝ ነበር። ይቅርታ አልኩ አይደል እንዴ? 2 ዓመት ሆነው እኮ። ኧረ ቅድም ነው እንጂ ብቻዬን እያሰለፍ ጋር ገብቼ ከበላሁ በኋላ ይኸው ሽንት ቤት ስመላለስ ነበር። እንዲዘር ትፈልገህ? ሆዴና ሞኝ ነው እንጂ። አይ ጩቢቲ፣ እኔ ምግብ እያለቀ ሲያስቸግረኝ አይጥ መርዝ ጣል አድርጌበት ነበር። አንተ ግን ጠንካራ ነህ አለመሞት። ቆይ ምን ልትሰሩ ነው ቤት የገባችሁት? አንቺ ራሱ ለምንድን ነው ያ ሁሉ ምግብ ቤትሽ እያለ የለኝም ያልሽው? አሁንማ ጨረሳችሁት። ከዛ እርሶ እኛም በመርዝ ሊጨርሱን ነበር። ይኸውላችሁ
አሰለፍ ቤት ምግብ አየን ብላችሁ እንደው ለብሬ እንዳትነግሩብኝ አደራችሁን። ያው የምትስማሙ ከሆነ እንደፈለጋችሁ እየወጣችሁ ይገባችሁ ትበላላችሁ። ቆይ ምን አስበው ነው? ምንስ ብታስብ ካበላችን ምን አገባ? ቆይ ተስማማላችሁ አትስማሙም? እሺ ግን አንድ አይነት ምግብ አንፈልግም። የራሳችንን ሜኑ እናዘጋጅና በሱ መሰረት ነው ምሰሪልን። ያው ከቻሉ ደግሞ መርዝ ያርጉበት። ያው አለ አይደል እንዳልነት ታራዱ ሽሮ የኔ መርዝ ያለው ዶሮ አይሻልም እንዴ? እውነት እሱስ። ለማንኛውም እኔ ያሰብኩትን እቅድ እስከማሳካ ድረስ እንድች ብላችሁ ትንፍሽ እንዳትሉ። እኔ የምለው ከቤት ጠቅልላችሁ እንድትወጡስ ምን ልስራላችሁ? ምን አላችሁ? እኔ ምንም ቢሰሩ ከዚህ ንቅንቅ አልልም ለራስ። ወይኔ ኦፕን ኪችን ያልኩሽ ቤት ይሄ ነው ይሄ እኮ ማድ ቤት ነው እኮ። ኦፕን ኪችን ይሄ ሁሉ ያንከራተትከኝ ለዚህ ነው? ይሄን እኮ ያጣ ስንት አለ እና ሌላው ስላጣ እዚህ ማድ ቤት ውስጥ መኖር አለብኝ? ምን ችግር አለው? እዚሁ ትተኛለሽ፣ እዚሁ ታበስያለሽ። ይመስለኛል ሽንት ቤትም ያላችሁ አይመስለኝም። ስለዚህ እዚሁ እንዳጨርስ እዚህ ቤት ውስጥ ከምኖር ጎዳና በወጣ ይሻለኛል። እሺ በቃ ቅድም ያየሁት ሌላ ቆንጆ ቤት አለ፣ እሱን ላሳይሽ። የት ነው? ይኸው። የምርህና? ምን ነው አሉ? ምን ሆነሃል? ረዱና ወሮ ቤቱን ለቀው ስለወጡ ከፍቶኝ ነው። ወጡ እንዴ? ታዲያ ሻምፓኝ ይዘሽ ነው ያትለኝም ነበር እንዴ? ታዲያ አንተ ምን አስከፋህ እነሱ ፈልገው ከወጡ? ያው ስንት ጊዜ አብረን ኖረን ድንገት ቤቱ ጭር ሲል ጊዜ ከፍቶኝ ነው። እና ምን ችግር አለው? ጭር እንዳይል ከፈለክ እኔ ሯሯጥልሃለሁ። ደግሞ እኮ ቤት አግኝተው ቢወጡ እሺ ከአንተ ጋር ከምንኖር ጎዳና ብንኖር ይሻላል ብለው ነው እኮ የወጡት። ግን እኮ ደላላ አገናኝቻቸው ነበር። ቤት አላገኘላቸውም ማለት ነው? ደላላው የማያገኘላቸው ይሄን ቤት ብቻ ነው። እነሱ ደግሞ እዚህ መኖር አይፈልጉም። እና ልጆች ጎዳና ወጡ ነው የምትለኝ? ውይ ብርዬ፣ እንዴት አድርገህ ይቅርታ እንደምታደርግልኝ አላውቅም። ይሄ ሁሉ የኔ ጥፋት ነው። ቆይ ምንድን ነው የምታወሪው? ዋሽቼ ካንተ ጋር እንዲጣሉ ያደረኩት ከቤት እንዲወጡና በተኛህበት ደግሞ ግንባርክን የሳምኩ እኔ ነኝ። እባክህ ብርሃኑ ይቅር በለኝ እባክህ። አውቃለሁ ምኑን ግንባርክን መሳሜን? እሱም ባላውቅም ግን ከነረዱ ጋር ልታጣይ መሞከርሽን አውቄያለሁ። አንቺ ግን ምን አስበሽ ነው እንዴ? ጎዳና ወጥተዋል አላልከኝም እንዴ ብሬ? አውቄ ነው እንደሱ ያልኩሽ። ይሄ ምንድን ነው? ኤስ ምንድን ነው? አስፈርመሽ ልታገቢው ነበር ሐሳብሽ? እሱማ ነበር። በህጋዊ መንገድ ካልተፈራረምሽ ይሄ ምንም ጥቅም እንደሌለው አታውቂም? እና እንሂድ። አሁንም አምነሽ ይቅርታ ስለጠየቅሽ ይቅር ብዬሻለሁ። ከዚህ በኋላ ግን እንደዚህ አይነት ነገር እንዳትደግሚ። ለማንኛውም ውሮ ነገር እንዳታበላሽ ብዬ አልነገርኳትም። ከቤት እንደምንወጣ ነው የምታውቀው። ሄጄ ልንገራት። ይኸውልህ ከዚህ በኋላ አይንህን ማየት አልፈልግም። እሺ? ምንም እንዳትለኝ ጨካኝ። አይደለም